አረ ጉድ እኮ ነው ሄሉዬ፣ እንደዚህ ራሷን በማታውቅበት ሁኔታ ማለት ነው። ሁለት ጎረምሶች ግን ምን አስባችሁ ነው ማለት? የእናንተ ክርክር ምንድን ነው? አሳበድካት፣ አንተ ነህ። አረ ተው ግን የእናንተ ክርክር ይቆይ። የእናንተ ክርክር ሄሉ ከዳነች በኋላ ይሻላል። ምንድን ነው የሆነ ትርጉም በማታመጡበት ላይ ማለት ነው እንደዚህ የምትከራከሩት? እኮ ያልገባኝም በእውነት። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ውድ ቤተሰብ የእውነት ማለት እኔ የሄሉ ሁኔታ ከነገ ነገ ይሻላል፣ ጭራሽ እየባሰባት ነው ያለው ሄሉ ማለት ነው። እና ኧረ እኔ ግራ አጋብተውኛል። እኔ አሁን ሄሉ ሳትሆን እኮ ሰዎቹ ማለት ጤናማ የሆኑት ሰዎች ምን እያወሩ እንዳለ ምን እያደረጉ እንዳለ ግራ ነው የሚያጋቡት ማለት ነው። እና አንደኛ ነገር የሰው ልጅ ሲታመም ከቤት አሽጎ ነው ወይ መቀመጥ ያለበት? ምን ማለት ነው? ከቤት አሽጋችሁ አይናኑን ማየት ምን ይሰራላችኋል እናንተ? ማለት የታመመ ሰው እንደምናውቀው ሐኪም ቤት ለሚያስፈልገው ሐኪም ቤት፣ ጸበል ለሚያስፈልገው ደግሞ ወደ ጸበል እንጂ ማለት ከቤት አስቀምጦ ምን ትርጉም አለው? ምን ትርጉም ልታመጡ ነው? ሌላኛው ደግሞ ሻርፑን ጣሉት ሲሉ ነበርና አሁን ግን እጇን ያሰሯት ደግሞ በሻርፖ ነው። ያው ዛሬ በአሚ ቤት መታ ነበር፣ እንደገናም ትናንት በያብ ቤት መጥተው ነበር እና የዛሬ ደግሞ ሲያሳዝን ጭራሽ መካከል ላይ ደግሞ ማሞ እያለች ነበረ እና አባቷን ማለት ነው። ከዛ ደግሞ ማን ነው ማሞ አለች መልሳ ማለት ነው። እና እንደዚህ አይነት ሰው ዝም ብላችሁ ይዛችሁ ከመጥመንመን ለምን ብድግ አድርጋችሁ አትወስዷትም እንዴ? እውነት ቤተሰቦቼ ማለት ነው ማርያምን እኔ ማለት እውነት ለስች ለአንድ ፍሬ ልጅ አቅም አጥተው ነው ጉልበት አጥተው ነው። ባለፈው ራሱ እሷን መያዝ አቅቷቸው ያዛት አብዳ ነው እያሉ ሲሯሯጡ እንዴት እንዳናደዱኝ የምሬን ነው። ማለት ወንድ ልጅ ናቸው አይደል እንዴ? ሴት ልጅ እንኳን ያቅሟን እኮ ትፍጨረጨራለች። ወንድ ልጁ ነው እያለ እሷ ስትሯሯጥ ዝም ብለው አብረው በኋላ ልክ ቃቃ ጨዋታ እንደሚጫወት ሲጫወቱ ሲሮጡ ማለት ነው። እና እኔ ማለት የምፈልገው አሁን ለእናንተ የምሬን ነው። ሄሉ አልታመመችም፣ ድራማ ነው፣ ለዩቲዩብ ቪዲዮ ለመስራት ነው ከሆነ ይሄ በጣም ደስ የሚል ነገር ነው። እንደዚህ ብታረግም አይፈረድባትም። ምክንያቱም ከዚህ በፊት ሄሉ በጣም ብዙ ነገሮችን ተናግራለች። ለምሳሌ አባቷ የታመመ ነው፣ አባቷ በየጊዜው ክትትል ያስፈልገዋል። ሲቀጥል ደግሞ ቤተሰቦች ከቤት ኪራይ ልቀቁ ተብለናል ብላ የሆነ ጊዜ ላይ የሆነ ነገር ተናግራ ነበር። እሱ ምንድን ነው ቤቷ ገና አላለቀም እና ለዛ ቤት ማስጨረሻ ራሱ የሆነ ማስታወቂያ እንዲያሰሯት ቲክታክ ላይ ቪዲዮ ሰርታ ነበር። በዛ መሰረት ግን ማንም ሊቀጥራትና ሊያሰራት አልቻለም። ስለዚህ ያላት አማራጭ መፍጨርጨር እንደዚህ ነው። እውነታውን የምር ካልታመመች የምር ለቪዲዮ ብላ ከሆነ እኔ አልፈርድም። ምክንያቱም ከሰው ፊት ከመቆም እንዲህ በራስ ተጣጥሮ ማምጣት ይሻላል ብዬ አስባለሁ። ግን የምር አሟት ከሆነ የሆነ ጭራሹኑ በቃ አእምሮዋ እንዲስት ነው ወይ እናንተ የምትጠብቁት ነው? አሁን በሁለት አፍ ነው እኔ የማወራው። ማለት አንደኛ ነገር ለመስራት ብላ ከሆነ፣ ሁለተኛ ነገር ደግሞ የምርም አሟት ከሆነ ለምን እናንተ አትሳተፉ ነው የኔ ጥያቄ ማለት ነው። ምክንያቱም ዝም ብላችሁ በየጊዜው እየተገኛችሁ ወሬ ያዛት ያዘው ብቻ ነው የምታውቁት እና እንደዚህ የሚባል ነገር የለም። እንደዚህ ማለታችሁ ምናልባት አሁን ሄሉ ታማ ከሆነ እንደ ቀልድ እንዲታይ ያደርጋል። የእናንተ መከራከር፣ የእናንተ አንድ ነገር ያለማድረግ፣ ወንድ ሆናችሁ ራሱ ሄሉን እንደዚህ ጥፍር አድርጋችሁ ያለመያዛችሁ እውነት እነዚህ ሰዎች እየቀለዱ ነው፣ ስራ እየሰሩ ነው እንዲባል ያደርጋል እኮ የምታደርጉት ነገር ማለት ነው። እና ምንድን ነው ሻርፑን ልዑልን አይደለም የገዛውላት አይነት ነገር መሰለኝ ማለት ጓደኛዋ ነው የእሷ ጓደኛ ነች ስጣት ብላ የሰጠችኝ እያለ ነበርና፣ በመጀመሪያ ደረጃ ይሄ ሻርፕ አዲስ ነው ወይስ የቆየ ጓደኛዋ ተውሳት ነው ወይንስ ጓደኛዋ እንደ ስጦታ መልኩ ሰታት ነው? ሲቀጥል ደግሞ ጓደኛዋ ለምንድን ነው በአንተ በኩል ያመጣችሁ ልዑል? ይሄ ራሱ እኮ ማለት አንዳንዴ የሆነ ሰው ክፋት ያደርግና ማለት ነው ሌላው ሰው እንዲጠራጠር ያደርጋል። በነገራችን ላይ ነው ከሌ ማለት አልፈልግም። ሲጀመር ልዑልና ያብን ለማጣላት አትሞክሩ። ከዚህ ጋር ልዑል አላማረኝም ምን ማለት ነው? ምንም ባላያችሁ ስለመመስከር አትሯሯጡ። ልዑልም ሆነ እንኳን አይደለም ልዑል፣ እኔ ያብን ምንም ነገር አልጠረጥረውም። ምክንያቱም ከሄሉ ላይ እሷን እንደዚህ አሳብደው እንደዚህ አድርገው ምን ጥቅም ማለት ምን ሊያገኙ ለራሳቸው ኃጢአት ከማብዛት ካልሆነ በስተቀር ማለት ነው። እቺ ልጅ እንደዚህ አብዳ ለነሱ ምን ሊጠቀሙ ነው? ስለዚህ የሆነ
ማስረጃ ነገር ይዛችሁ ብታወሩ የተሻለ ነው። ያለ ማስረጃ ሰውን መወንጀል አስፈላጊም አይደለም። እና በእርግጥ የሚያናድደው እነሱ ሁለቱ ወንዶች ይከራከራሉ፣ አንተና ይባባላሉ። እንደዚህ ከመባባል የእናንተ ክርክር ቆይቶ ልጅቷን ከደህና ቦታ ላይ መጀመሪያ ወደ ራሷ የምትመለስበት ቦታ ላይ አድርሳችኋት ከዛ በኋላ እናንተ እንደፈለጋችሁ መጣላት እንደፈለጋችሁ መከራከር ይቻላል። ሲቀጥል ደግሞ እኔ ምንም ባልገባኝ ነገር የሰውን ስም ከዚህ ጋር ማምጣት አልፈልግም ላልከው ልዑሌ እውነት ነው። አሁን እሱ እኮ ማለት ከሌናት የሰጠችኝ ቢል አሁን እንደ መጠርጠር ነው የሚቆጠርበት። እሱም ባላየው ነገር ሊፈርድ ነው። ከዚህ ጋር ግን ከሰው የመጣ ነገር ከሆነ ግን በጣም ከባድ ነው። እንግዲህ በተለይ ሴቶች በሴት ላይ ምቀኛ ናቸው። እኔ ለምን እንደሆነ አላቅም። እውነት እርስ በርሳችን ሴቶች በጣም ነው የምንመቃኘው። እንደውም ወንዶች በተቃራኒው ቢጣሉም ራሱ የሚቆራረጡ አይመስለኝም። ሴቶች በጣም አረመኔ ነን። እኛ ለራሳችን የምንሆን አይደለንም። እውነት አንደጋገፍም። አንዷ አድጋ ስናያት ደስ አይለንም። እውነት የዛችኛዋ ነገር እንዲበላሽባት ነው ብዙ ጊዜ የምንፈልገው። እኔ ለምን እንደሆነ አላውቅም። ብቻ ግን እንደዚህ አይነት ነገር አለ። ይሄ ከመሬት ፈጥሬ የማወራው ነገር አይደለም፣ የሚፈጠረው ላይፍ ላይ ያለ ነገር ነው እኔ የምናገረው። እና ስለዚህ ይህን ሻርፕ ካጠገቡ አርቁ። በመጀመሪያ ደረጃ ማለት ሌላ ማሰሪያታችሁ ነው በሻርፑ የምታስሯ። ሲጀመር ሻርፑን ከሆዷ ውስጥ ስጣኳ አለቅም እያለች ነው ያለችው ልጅቷ ማለት ነው። እና እኔ በዛ በሄደችበት ሰፈር ከዛ ስትቀመጥበት የነበረ ሰፈር ራሱ እንኳን ሻርፑን የውሻው ራሱ አስገርሞኛል እኮ የእውነት ማለት እንዴት ነው የማያውቃት ውሻ ከሷ ላይ እንደዛ አብሮ መሯሯጥ አብሮ እንደፈለገ መሆን እኔ በጣም ነው የከበደኝ በሰዓቱ ሳየው ማለት ነው። እና ዛሬ አሚ ያመጣኸው ቪዲዮ ያለችበትን ስላሳየህን እናመሰግናለን። ነገር ግን አሁን እዚህ ጋር እኛ ማየቱ አለማየቱ አይደለም የሚጠቅማት፣ እሷን ወደ ደህና ቦታ መውሰድ። ደግሞ ዝም ብላችሁ የሆነ የሚያናድድ ነገር አታድርጉ እግዚአብሔርን። ወይ በቃ ይሄ ለድራማችሁ ከሆነ ቄስ ምናምን አትበሉ። ሲጀመር በመጀመሪያ ደረጃ በማን ሀገር ነው ግዴታ የነፍስ አባት መሆን አለበት የሚባለው? ግዴታ የነፍስ አባት መሆን አለበት የሚባለው ሄሉ ለመዳን ማለት ነው እንዴ? የቤተ ክርስቲያን ሰው ማንኛውም ዲያቆን ማንኛውም ቄስ እኮ ማለት ነው መጥቶ መጽሐፍ ቅዱስ ሊደግምላት ይችላል። ምንድን ነው ምን ማለት ነው? ሰው ፍለጋ ይሄን ያክል ቄስ ጠፍቶ ነው? ኢትዮጵያ ምድር ቄስ ጠፍቶ ነው? ዲያቆን ጠፍቶ ነው? የእግዚአብሔርን ቃል ሰው የሚያውቅ ሰው ጠፍቶ ነው? ባለፈውም የነፍስ አባቷን ፈልጌ አጣውኛል። አሁን ደግሞ ሶሲ የነፍስ አባቷን ፍለጋ ሄድ። ምን ፍለጋ? ቤተ ክርስቲያን እኮ ቀጥታ መሄድ በቂ እኮ ነው። ምንድን ነው እናንተ እምነት የለንም አላችሁ እኮ። ይገርማል በጣም። እና ልዑልም ሆነ ያብ ስራ አሁን መጣላቱን ትታችሁት ወደ እሷ ትኩረት አድርጋችሁ ብትወስዷት የተሻለ ነው እንዴ። እኔ ግን ልዑል ማለት ነው የገረመኝ ምንድን ነው ሄዱ ያን ያክል ስትገፈታተረ እንደ አንተ። እኔ እግዚአብሔርን ገርሞኛል። አቅም የለውም ነው ልዑል? አልገባኝም። ሲይዛት ይለቃታል። ሲይዛት ወይስ አውቆ ነው የሚለቃት? እግዚአብሔርን አሁን እውነት ሄዱ መያዝ አቅቶህ ነው ልዑል አንተ እንዴ? ረዥም ሰው አቅም የለውም ነው ወይስ ምንድን ነው? አልገባኝም እኮ ቤተሰብ እግዚአብሔርን ለምላችሁና ይሄን ያክል እኮ ውጭ ሳትል ሳታድር በአንድ ቀን ራሱ ጥፍንግ አድርገው ከቤት ማስገባት ሲችሉ፣ አይ እኔ እንግዲህ ፈጣሪ ያውቅላችሁ። እውነት ሄሉዬ ብቻ እውነታሞሽ ከሆነም ፈጣሪ ወደ ራስሽ ይመልስሽ፣ ወደ ቀልብሽ ይመልስሽ። ሊያማት ቢችልም በጣም ብዙ ነገር አለ። ከመሬት ተነስታ አይደለም ይች ልጅ የምትታመመው በነገራችን ላይ። ምክንያቱም በጣም ብዙ ነገሮች አሉ አእምሮዋን የሚነኩ ነገሮች። በእውነት በምትፖስተው ሁሉ በምትለቀው ቪዲዮ ሁሉ የምትባለው ቃላት አለ። የሰው ቃል ደግሞ የሰው ነገር ማለት ነው የምር እንደ እንጨት ሰውን ይሰብራል። ሰው እርጥብ ስለሆነ አይሰበርም ብላችሁ ከሆነ ተሳስታችኋል። አሽመድምዱ አድቅቆ ነው የሚጥል ሰው የሚወረውረው ሰው የሚናገረው ውስጥ ላይ ሰርስሮ ነው የሚገባው። እና ሄሉ ደግሞ በዛባት የሆነ ወንድ ከሳመች በቃ ከዛ ወንድ ጋር የፈለገ ነገር አድርጋለች እንደፈለገ ነው የምታረግ ተብላ ያው ስሟ ይጠፋል። ምንም የማይደረግባትም ነገር የለም። እና እንደውም በጣም ጠንካራ ነች። ዩቱብ ከጀመረች ጀምሮ ኢቭን እንኳን በመልኳ ሳይቀር ፈጣሪ በሰጣት መልኳ ሳይቀር ስንት ነገር የሚሏት ሰዎች አሉ። ብቻ ግን ፈጣሪ አምላክ አሁንም ቢሆን ከጎኗ ይሁን እና ወደ ተሻለ ቦታ ወደ ጸበል ብትወስዷት የተሻለ ነው። ሐኪም ምናምን አይደለም። ለእንደዚህ አይነት ነገር ደግሞ የሚያስፈልገው ግዴታ ወደ ቤተ ክርስቲያን ወይም ደግሞ ወደ ጸበል 1 7 አብራችኋት ብትቀመጡ
ከእናንተ ምንም አይቀንስም። ፈጣሪ እንደውም የሚወደውን ስራ ነው እያደረጋችሁ ያላችሁት እውነት። ምክንያቱም በደህናዋ ጊዜ ሄሉን ታውቋታላችሁ፣ መልካም ናት ለእናንተ። ስለዚህ ለእንደዚህ አይነት መልካም ጓደኛችሁ ደግሞ ዋጋ ብትከፍሉ ኖርማል ነገር ነው እና እናቷም እየተጨናነቀች ነው ትላላችሁ አስሬ፣ አባቷም እየተጨናነቀ ነው ትላላችሁ አስሬ። እንዴት አይጨናነቁ? መፍትሄ አታመጡም? ዝም ብላችሁ አፍናችሁ ቁጭ አድርጋችሁ